አይ ሄርሜላ አይደለችም ናት። ሚኪያስ መልስልኝ። ሄርሜላ ናት? ሄርሜላ አይደለችም? አዎ ነች። ማን ነው እሱ? ሄርሜላ ከሆነች እሱ ማን ነው? ይሄን አለ ረጅም መሄድ አይጠበቅም። አንተ አላምን ካልከኝ ቪዲዮ ማሳያለሁ፣ ቪዲዮ መበትንልሃለሁ። ገብቶሃል? የእህት ተግባር ሁሉም ያውቃል። ገብቶሃል? ከኛ አልፎ ቤተሰብ ኦዲየንስም ያውቅልሃል። ግን ደግሞ ያ ነገር ከመፈጠሩ በፊት እህት ምን አይነት ልክስክስ ሴትና ምን አይነት ተግባር እንዳላት በደንብ ወቅ። ሄርሜላኒ እናንተን እንድትበቀል ነው የምፈልገው። ገባህ? ሄርሜላ ሌላ ሰው ማፍቀር ከቻለች ለኔ ትልቅ ነገር ነው። አሁን ላይ ምን እያልኩ ያለሁት ሄርሜላን ስሟን ለማጥፋት ሆን ብለህ የምታደርገው ነገርና ያለ ስም እየሰጣሃት ከአብርሃም ጎን ራቂ እያልክ ወይ ደግሞ በብዙ ሰው እንድትጠላ እያደረግ ያለው አንደኛ ቁጥር አንድ አንተ ነው። ለምን ሄርሜላን በዚህ ልክ መጥላት እንዳስፈለገን ያላቅም እየነገርኩህ እኮ ነው። ሄርሜላ በጣም አስመሳይና ውሸታም ናት። አስመሳይማ አብርሃም ነው። እዛ ጋር ህይወቷ ላይ መጥቶ እንትን ሲል የነበረው ለእሷ ሌላ ህይወት ነበራት። ያንን ህይወት ሳትጨርስ ያንን ህይወት ሳታበቃ ነው ድጋሚ አብርሽ ጋር የመጣችው። ይህንን ነገር ደግሞ ስነግርህ እየዋሸው እንዳልሆነ ውስጥ በደንብ ያውቃል። ሄርሜላ አዲስ ህይወት እንኳን ብትጀምር እኔ በጣም ነው ደስ የሚለኝ። ምክንያቱም ከእንደናንተ አይነት ሰዎች አስመሳይና ጭራቅ በተሞላችሁ ሰዎች አንደኛ ህይወቷን አግላ አዲስ ህይወት ብትጀምር ምንኛ ደስ ባለኝ። በኮንፊደንስ በሙሉ እምነት ማለት ነው ሄርሜላ አዎ ፍቅረኛ ይዛለች ብዬ ይናገር ነበር። ግን ያልሆነ መረጃ ይዘ ስለመጣህ ነው እንጂ ትክክለኛ ነገር ይዘ ብመጣ እኔ አዎ እደግፋታለሁ፣ አልቃወማትም። ሄርሜላ አዲስ ህይወት አሁንም ብትጀምር ደስ ይለኛል። አብርሃም ያለበትን ቦታ አሳየኝ ወይ ደግሞ ከኔ ጋር አገናኙኝና ያለኝን ጉዳይ ከሱ ጋር መጨረስ ነው የምፈልገው። ሲጠራት አንተም ተጎትተህ ከሷ ጋር ሂድ። በቃ እሄዳለሁ፣ መሄድ ካለብኝ እሄዳለሁኝ። አንተ አይደለም እንደዚህ አይነት እንትኖች የምትነግረኝ። አሁን ወንድም ያለበትን ቦታ በግልጽ ንገረኝና ሄጄ እኔ የማደርገውን ነገር አደርጋለሁ። አይ ካልክም እንዳልከውም ሄርሜላ ስትሄድ አብሬያት ሄጄ እሱን ማገኘው ይሆናል። ሰላም ውድና የተከበራችሁ የኛ ምርጥ ቤተሰቦች እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። ዛሬ ወደ እናንተ ስመጣ በጣም ስሜታዊ ሆኜ በጣም ተናድጄ ነው ያለውን ስሜት በስነ ስርዓት ራሴን አረጋግቼ ክፉ ላለመናገር ነው ወደ እናንተ የመጣሁት። ምን ሆናል ምንድነው ልትሉኝ ትችላላችሁ። የሆንኩትን መናገር አይቀርም። የሄርሜላም ወንድምም ጠርቼዋለሁ። ስለ ሄርሜላ ነው። በጣም የሚያስጠላ ነገር ነው። እኔ በዚህ ልክ ራሱ ወርዳ አገኛታለሁ ያላሰብኩ ነበር። በዚህ ልክም ከአብርሃም ውጪ ትልከሰከሳለች፣ ከሌላ ወንድ ጋር ትማገጣለች ብዬ እስከዛሬም አላስብም። ከሌላ ወንድ ጋርም ሌላ ህይወት እንዳላት እስከዛሬ በወሬ እንጂ እንደዚህ በመረጃ አላወኩም ነበር። ስለዚህ በዚህ ልክ ለምን እንደምታስመስዩ ሄርሜላ አብርሽን ለመጉዳት ሩታን ለመጉዳት በእነሱ ህይወት ገብቶ ህይወትን ለማበላሸት ካልሆነ በስተቀር የራስሽ ህይወት እንዳለሽ ያው በስነ ስርዓት በመረጃ ለወንድምሽን አሳይሻለሁ። እየለፈለፍኩኝ አይደለም፣ እየቀባጠርኩም አይደለም። በስነ ስርዓት ከአብርሽ ውጪ ሄርሜላ ሌላ ህይወት አላት። ሌላ የምትወደው የምታፈቅረው ከሱ ጋር ጊዜ የምታሳልፈው ወንድ ልጅ አለ። ይህ ደግሞ ብቻቸውን ሆኖ ጊዜ ሲያሳልፉ የሚያሳይ ቪዲዮም ምስልም አለኝ። ገብቷችኋል? ማንም ሊከራከረኝ አይችልም። ማንም ማለት ነው ሚኪም ሆነ ራሷ ሄርሜላ ማንም ሊከራከረኝ አይችልም። ፎቶም ቪዲዮም በስነ ስርዓት ነው ያዝኩት። በዚህ ልክ ወርደሽ ራስሽን ጥለሽ እንዲህ ነው አንቺ እዚህ ጋር መተሽ የራሲ ህይወት ልጀምር ነው ከአብርሽ ጋር መሆን ፈልጋለሁ ትያለሽ። እዛ ጋር ደግሞ ሆነሽ ሌላ ህይወት አለሽ። ገብቶሻል? ከስንት ወንድ ጋር ነው አንቺ የምትሆኚ? አሁን እኛ አንዱን ወንድ አወቅን እንጂ ሌላም ህይወት ይኖራል። ገብቶሻል? ከዛም ያልተቋጨ ሌላም ህይወት ይኖራል። በዚህ ልክ ለምንድን ነው ነገሮች እንዲበላሹ ነገሮች ባልተጠበቀ መስመር እንዴት የምትፈልጊው ሄርሜላ? እኔ ወንድምሽን በስነ ስርዓት አናግረዋለሁ። ለሱም ምላሽ ማይሰጠኝ ከሆነ በስነ ስርዓት ማያናግረኝ ማያምልልኝ ከሆነ ቪዲዮውንም ፎቶውንም ለእናንተ መለቁ ይሆናል። ከዛም ማን እውነተኛ እንደሆነ ማን እስከዛሬ እያስመሰለ እንደሆነ ሁላችሁ የምታውቁት ይሆናል ማለት ነው። ሄርሜላ ጥሩ ልጅ ናት ምናምን የምትሉ እኛም ይመስለን ነበር። ገብቷችኋል? አሁን ላይ ግን የምናየውና እየሰማን ያለው ነገር በጣም ያስጠላና በጣም የሚደብር ነገር ነው። እዚህ ጋር አብርሽ እንዲጎዳ አልፈልግም፣ ከሩታ ይልቅ አስብለታለሁ፣ ወደዋለሁ፣ የራሴን ማድረግ እፈልጋለሁ እያለች በጎን ደግሞ የራሷን ህይወት እያስኬደች ከሌላ ሰው ጋር ህይወቷን ላይፏን እየኖረች እዚህ ጋር መጣ ማስመሰል አይጠበቅባትም። ዛሬ ሚኪ የጠራሁት ሁለተኛ አብርሃም አጠገብ ደርሳለሁ ካለች ቪዲዮውን ፎቶውንም እበትነዋለሁ።
ሚዲያ ላይ ነው ዘርግፈው። የምሬ ነው። ይህ ቃል ነው ማስፈራሪያም አይደለም ዛቻም አይደለም። በስነ ስርዓት እህቱን ተቆጥቶ ስነ ስርዓት ማያሲዝ ከሆነ ኤርሜላን በስነ ስርዓት ማያሲዛት ከሆነ እየነገርኳችሁ ነው። መረጃዬን ሙሉ በትናለሁ። ገብቶሃል? እሷን ማዋረድ ቀላል ነገር ነው። ለሷ ብዬ ነው እንጂ እስከዛሬም ብዙ ነገሮች ነበሩ ምለቃቸው ብዙ ነገሮች ነበሩ። ያ ከሚሆን እንደ ቤተሰብ ማወቅ ያለበት ቤተሰብ ነው። ምናልባት ላያቅ ይችላል። የሷም ጉድ ደብቀው ሊሆን ይችላል። ወንድሟም ላያቅ ይችላል። ከቤተሰብም የተደበቀ ነገር ሊሆን ይችላል። መጀመሪያ ወንድሟ ማወቅ አለበት ብዬ ስላሰብኩኝ ነው። እሱም ቀጥሬዋለሁ። ቆየ እየመጣ ነው ካለኝ በጣም ቆይቶ ነበር። እስካሁን አይታየኝም። ስለዚህ ማወቅ ያለበትን ሰው መጀመሪያ ማሳወቅ ይቀላል ብዬ ነው ማስበው። ሲጀመር ከስርሽ አልጠፋም ሄርሜላ። ማወቅ ያለብሽ መቼም ቢሆን ያንቺን ጉድ ሳላወጣ የተደበቁት ሚስጥሮች ሳላወጣ መቼም ከስርሽ አልጠፋም። በቃ ምድረበረ ማይለቅ ነገር ምድረበረ ስሙ ጠፋብኝ። ብቻ ግን እንደሱ ነው መሆንብሽ። መቼም ከአካባቢሽና ከዙሪያሽ አልለይም መቼም ቢሆን ማለት ነው። ሰላም እንዴት ነህ? ሰላም ነው አለው። እግዚአብሔር ይመስገን። ደህና ነህ? አለን። ዛሬ የፈለኩ እንደ ትናንት ቀልጄ ወይ ደግሞ የሆነ ሀፊዘን እንድንለያይ አይደለም። በስነ ስርዓት ለቁም ነገር ነው የፈለኩ። ማለት ስለ አብርሃም ጉዳይ የት እንዳለ ምናምን ልትነግረኝ ነው? ስለ አብርሃም አይደለም። ይኸውልህ ከአብርሃም በፊት የሚቀርቡ ብዙ ነገሮች አሉ። እህት አንተ ራሱ እንደማታውቃት በደንብ አስረግጬ ልነግርህ እፈልጋለሁ። ገብቷል? ኤርሜላን አንተ ራሱ አታውቃት ሚኪያስ። ምናልባት ካወቅካት ደግሞ ይህን አክል ተግባር ስታረግ ዝም ትላለህ ብዬ አላስብም። አሁንም ይኸውልህ ስለ ሄርሜላና በሄርሜላ ዙሪያ ልታወራኝ ከሆነ አሁንም እቃረሃለሁ። ምክንያቱም ሄርሜላ ትክክለኛ ነገርና ሄርሜላ ሀቀኛ የሆነች ልጅ ናት። ምንም አይነት ክፍተት እንደሌለባት ማናችንም የምናውቀው ነገር ነው። ሄርሜላ እስከዛሬ ትለፋለች፣ ትተጋለች፣ ስሟም የተከበረና ራሷን ጠብቃ የምትኖር ልጅ ነች። ዛሬ ላይ በቁም ነገር እንደዚህ ፈልገ በስነ ስርዓት ልታወራኝ ስለፈለግ ከልብ አመሰግናለሁ። ከዛ ሲቀጥል አንተ እስከዛሬ ስታሾፍም ሄርሜላ ላይ ስታላገጥ ለነበረው ነገር አንድም ነገር እንደማይኖር ሄርሜላ ላይ ሄርሜላ ጥፋተኛ ናት፣ አብርሃምን እንዲህ የሰው ህይወትን በጠበጠች ለምትለው ነገር ሄርሜላ የሰውን ህይወት አልበጠበጠችም። በመጀመሪያ እንድታቅል የሚፈልገው ነገር ከዛን ሲቀጥል ስለ ሄርሜላ የምታስመስላቸውን ነገሮችና ስለ ሄርሜላ መጥፎ ነገር ለማድረግ ሄርሜላ እንደዚህ ናት፣ ሄርሜላ ላይ ብዙ መጥፎ ነገሮችን አለባት፣ እንደዚህ በቃ እያልክ ነገሮችን እንዳለ እንትን የምትለውን ነገር እንድታቆም ነው የምፈልገው። አሁን ድጋሚ እንድንከራከር አታርገኝ። ስለ ሄርሜላ መጥፎ ነገር ካልከኝ ከአንድም አልፎ እሺ ነገሮች መጥፎ ነገር ዘረዝርላለሁ። ገብቷል? አሁን ስለሱ እንተውና ሄርሜላ መጥፎ ልጅ ናት አይደለችም የሚለውን እንውጣና አንተ ሄርሜላ ምን አክል ታውቃታለህ ነው። ገብቷል? ከአብርሃም ጋርስ እዚህ ጋር መታ እያለቀሰች አፈቅረዋለሁ ወደዋለሁ እያለች ሌላ ህይወት እንዳላት እኔም አንተም ጠንቅቀን እናውቃለን፣ ካላስመሰልክ በስተቀር ማለት ነው። እንዴት ህይወት ስትል ከአብርሃም ውጪ የምትወደው ሰው እንዳለ ህይወቷም እየኖረች እንደሆነ ሁላችንም ምስክር ነን። እየዋሸኝ ከሆነ ደግሞ ምርጥ ምስክር አለኝ። አሁን ሄርሜላን ከአብርሃም ለመለየት ብዙ ተስፋ እንድትቆርጥ ሞክረሃል። አሁን በእንደዚህ አይነት መንገድ ደግሞ መምጣት ጀመር። ሚኪ ይኸውልህ እኔ በስነ ስርዓት ነው እያናገርኩ ያለው። አብርሃምና ሄርሜላን ለመለያየት ምናምን አይደለም፣ መከራከር ምናምን አይደለም። ይኸውልህ ቢኒያም ሄርሜላ ብዙ ያለ ስም ሰጣችኋታል። ሄርሜላ ባለጌ ናት፣ መጥፎ ናት፣ ሁላ ልጅ ወልዳለች እስከ መባል ደረጃ ድረስ ራሱ ሄዳችሁባት ነበር። አሁን ላይ ደግሞ አዲስ ህይወት አላት፣ ባክግራውንዷ ምናምን ያልታወቀባት ምናምን ነገር የለኝ። እዛ ጋር አዲስ ህይወት ቢኖራት ኖሮ ሄርሜላ ሚዲያ ላይ መጣ ስለ አብርሃም ባላለቃቀሰች ነበረ። ምክንያቱም እዛ ጋር ያንንም ህይወቷን ልታጣ ትችላለች። ከዛን ሲቀጥል ደግሞ ሄርሜላ የተከበረ ትዳርና ፍቅር ለማንኛውም ሰው ሄርሜላ ተከብራና ራሷን አስከብራ የምትሮል ልጅ ነች። ስለዚህ ሌላ ባል ካላት ወይ ደግሞ ሌላ እጮኛ አላት የምትለኝ ከሆነ
አብርሃም ጋር ምንም የሚያስመጣት ነገር የለም እና ሄርሜላ ራሷን አስከብራ የምትኖር ልጅ እንጂ እንዳንተ አሁን አንተ እንደምትላት ነገሮችን እያሴረች የምትኖር ወይ ደግሞ እንዳንተ ወንድም ተንኮሎችን እያሰበች እየቀመረች እንዳንተ እንቅልፏን አታ ስለ ሰው ልጅ ተንኮል የምታስብ ልጅ አይደለች። ለሰማይ ሚኪ እስካሁን አውርታል ስለ ሄርሜላም ጥሩነት ምናምን። የሰው ልጅ እኮ የሚገመተውም የምታወራለትም በሚያሳየው ተግባር ነው። እኛም ሄርሜላን እየተቸናት ያለ ነው። ባለጌ ናት፣ መጥፎ ሴት ናት እያልን ያለ ነው። ስለ ሄርሜላ መጥፎ ነገር ማውራትን ትተህ ሄርሜላ ላይ ይሄን እያልክ ወሬ ከምታወራ ምንድነው ያገኘህባት ነው? ምንድነው እንደዚህ በግልጽ አንተ ሄርሜላ እንደዚህ ህይወት አላት ምን አላት እያልክ የምታወራልኝ? ለኔ ምን አስቸኮለ? የምታየው ነገር እኮ ነው። ገብቶሃል? መጀመሪያ እንድታምንልኝ እንጂ በመረጃ የተደገፈ ነገር ነው። ገብቶሃል? አሳያለሁ ከማን ጋር ስትከሰከስ እንደነበረ፣ ከማን ጋር ላይፏን እያሳለፈች እንደነበረ። ከማን ጋር ልታያት አትችልም። እኔ ስላየኋት እኮ ነው ቪዲዮ ቢኒያም፣ አንተ አላየሃትም ምንም የሚቀየር ነገር የለም። ገባህ አይደል? ሄርሜላ ምንም ታድርግ እዛ ጋም ህይወቷም ብቻ የሆነ ነገርም ታድርግ ከማንም ጋር ትሁን አንተ የሚመለከተው ጉዳይ አይደለም በመጀመሪያ ማለት ነው። ከዛን ሲቀጥል አንተ አየህም አላየህም ምንም የምትቀይረውም ነገር የለም። ዋናው ማመን ነው። ያለው ነገር ማመን ነው። ደስ የሚለው ነገር እኔ ማየቴ አለማየቴ ኖርማል ምንም ላይፈጠር ይችላል። ግን ደግሞ አንተ ያለውን ነገር በማመን በጣም ደስ ብሎኛል። ሚኪያስ ገብቶሃል? እህትህ ሌላ ላይፍ እንዳላት ሌላ ህይወት እንዳላት ማመን ራሱ አሪፍ ነው። በቃ የምታወራው ነገር እውነት እንኳን ቢሆን እኔ አይገርመኝም። ለምን ብትል ምክንያቱም እንዳንተ አይነት ሰዎችን በእንደዚህ አይነት ምላሽ ብትሰጣችሁ እኔ ደስ ባለኝ። ምክንያቱም ሄርሜላኒ እናንተን እንድትበቀል ነው አሁን የምፈልገው። ገባህ? ሄርሜላ ሌላ ሰው ማፍቀር ከቻለች ለኔ ትልቅ ነገር ነው። አሁን ላይ ምን እያልኩ ያለሁት ሄርሜላን ስሟን ለማጥፋት ሆን ብለህ የምታደርገው ነገር እና ያለ ስም እየሰጣሃት ከአብርሃም ጎን ራቂ እያልክ ወይ ደግሞ በብዙ ሰው እንድትጠላ እያደረክ ያለው አንደኛ ቁጥር አንድ አንተ ነህ። ለምን ሄርሜላን በዚህ ልክ መጥላት እንዳስፈለገን ያላቅም እየነገርኩህ እኮ ነው። ሄርሜላ በጣም አስመሳይና ውሸታም ናት። አስመሳይማ ያንተ ወንድም ነው። ትሰማኛለህ? አብርሃም ነው እዛ ጋር ህይወቷ ላይ መጥቶ እንትን ሲል የነበረው። ለእሷ ሌላ ህይወት ነበራት። ያንን ህይወት ሳጨርስ ያንን ህይወት ሳታበቃ ነው ድጋሚ አብርሽ ጋር የመጣችው። ይህንን ነገር ደግሞ ስነግርህ እየዋሸው እንዳልሆነ ውስጥ በረንብ ያውቃል። ሚኪያስ እህትን ጠንቅቀህ ካወካት ሌላ ህይወት እንዳላት ሌላ ወንድ እንዳለ በስነ ስርዓት ትረዳለህ። ገብቶሃል? ቪዲዮም ፎቶም አለ እኔ ጋር ከፈለክ ያንን መረጃ አለኝ እያልኩ እኮ ነው። አቀነባብረህ ለማታለላት ነው። አንተ ሰማኛለህ። አንተ ዘመናዊ ወንድ እኮ ነህ። ኤአይ ፎቶና ኖርማል ፎቶ ምን እንደሆነ ታውቃለህ። ባዶዋነ ጠላቷን። ስለዚህ በምንም አይነት መንገድ አድርጋ አቀነባብረም ልታመጣው ትችላለህ። ሄርሜላን እኔ ጠንቅቄ ማውቃት ነው ነኛል። እኔ ወንድሞ የገዛ ወንድሞ ነኝ። አትፍራ። ገና ካሁኑ አንድ ምንም ኤአይ ፎቶ በደንብ ያስታውቃል። አንተ ዘመናዊ ሰው ነህ፣ የተማርክ ሰው ነህ። ስለዚህ ኤአይ ፎቶ በስነ ስርዓት ያስታውቃል። ገብቶሃል? እኔ መጨቃጨቅ ቢኒያም፣ ስለዚህ ልጨቃጨቅ አይደለም የመጣሁት አይደል? ቁም ነገር ልናወራ ነው። ረጋ ብዬ ነው እያወራለ ያልሆነ ሀሳብ እያነሳና ሄርሜላ የሌላትን ስም ድጋሚ አሁንም ለመስጠት እያሰብክ ከሆነ አሁንም ሞክር፣ ቀጥልበት። እኔ ችግር የለብኝም። ማስተናገድ ባለብኝ መንገድ አስተናግዳቸዋለሁ። ገባ አይደለ? ስለዚህ ሄርሜላ ፍቅረኛ አላት ባክግራውንዷ ላይ ምናምን ምን አታገላት? በመጀመሪያ እንደዚህ አይነት ህይወት ካላት ሄርሜላ እዚህ ጋር ምን ትሰራለች? ያንን ህይወቷን አናውቅም። ድጋሚ እንደዚህ ጭቅጭቅ የተሞላበት ህይወት ይሆናል። ገብቶሃል? በየሄደችበት ቪዲዮና ፎቶ ማስረጃ አለኝ አልከኝ አይደል? አለኝ። ስለዚህ አሳየኝ። አሳያለሁ። አንተ ሚዲያ ላይ አውጥቼ ዘረግፋለሁ ምናምን አንተ አላምን ታስፈራራኝ ነው መሰለኝ ሐሳብ። አላምን ካልከኝ እኔ እግዚአብሔርን አንተ አላምን ካልከኝ ማለት ነው ሚዲያ ላይ በትነዋለሁ። ቃል ነው ገባለሁ። የት አለ? እስኪ አሳየኝ። የሌለ ነገር ዝም ብለህ እንትን ብለህ ኧረ በስመ አብ። አንተ ሲጀመር አንደኛ አለመማር ነው እንትን እያልኩ ያለሁት። ምክንያቱም በዚህ ጊዜ በዚህ ዘመን ላይ ቴክኖሎጂና ኤአይ በበዛበት ጊዜ ቪዲዮም ሆነ ፎቶም አለኝ ብለህ እንደዚህ በኮንፊደንስ መናገር በጣም ነው የምትገርመው። ቢኒያም ሰውዬ ምን አስቸኮለ? ላሳየህ እኮ ነው። ምንድነው ይሄ ሁሉ የኤአይ ማለት ደግሞ ሰውዬ? ኧረ አሁን ይኸውልህ እሱን ተውና ባይሆን ስለ ወንድምህ አብርሃም የት እንዳለበት ነግረኝ ደስ ይለኛል። አይ ሄርሜላ አይደለችም? ሄርሜላ አይደለችም ናት? ሚኪያስ መልስልኝ። ሄርሜላ ናት? ሄርሜላ አይደለችም? አዎ ነች። ማን ነው እሱ? ሄርሜላ ከሆነች እሱ ማን ነው? ምንድነው የሚያስቀው? በደንብ ስቃለሁ እኮ ምንድነው የሚያስቀው? ለጥፈው፣ ችግር የለውም ለጥፈው። ይኸውልህ ሄርሜላ ናት? ሄርሜላ አይደለችም? ይኸውልህ በቃ ችግር የለውም አይደለም። ይሄ ፎቶ ኤአይ ነው።
ሄርሜላ ነች እኮ። እሺ ኤአይ ነው? ኤአይ አይደለም፣ ትክክለኛ ፎቶ ነው። ቁጭ ብለው ምንም ቁጭ ብሎ አይደለም። ገብቷል። ቦታው ራሱ መጥፎ ቦታ ነው። በዚህ ሰዓት ደግሞ እኔ ምን እያደረገች ነው? አብርሽ ህይወት ላይ ለምን እንደምታስመስለው? ቪዲዮም አለ፣ ቪዲዮ አሳያለሁ ከፈለግሽ። ችግር የለውም። ቪዲዮ ነው። ይሄን አለ ረጅም መሄድ አይጠበቅም። አንተ አላምን ካልከኝ ቪዲዮ ማሳያለሁ፣ ቪዲዮ እበትንልሃለሁ። ገብቷል። የእህት ተግባር ሁሉም ያውቃል። ገብቷል። ከኛ አልፎ ቤተሰብ ኦዲየንስም ያውቅልሃል። ግን ደግሞ ያ ነገር ከመፈጠሩ በፊት እህት ምን አይነት ልክስክስ ሴትና ምን አይነት ተግባር እንዳላት በደንብ ወቅ። ገብቷል። በቃ አሁን በአንተ ቤት ጀብደኛና ትልቅ መረጃ ይዘህ እንደመጣ ሰው ነው አክት የምታደርግብኝ። እሺ ምንድነው? በመጀመሪያ ይሄንን ፎቶ ለጥፈው ቪዲዮንም እንትን በለው አሳይም፣ አብርሃምም ጋር ውሰደው፣ ማናቸውም ጋር ውሰደው፣ ጉዳይ አይደለም። ሰማኝ አይደል? ይሄ ፎቶ እኔ እውነቱን ለመናገር እኔ እንኳን ስልኬን ይዤ እንትን ብል ጥሩ ነበረ። አብሮ አደጋችን ያጎታችን ልጅ ነው። እኔ በዚህ ያህል ደረጃ ጭንቅላት ይወርዳል ብዬ በጣም ነው እንዲያጎት ልጅ ነው አይደለም? በጣም ነው እንዲያጎት ልጅ ነው። ስለ ሄርሜላ እኔ መጥፎ ነገር እንኳን እንትን ብትል ይኸውልህ ሚኪያስ እንደዚህ ነው ምናምን ብላ አትፎግር። ያጎቴ ልጅ ነው ያክስቴ ልጅ ብላ አትቀባጥር። አዳምጠኛ አዲስ ህይወትም ብትጀምር አይግረምህ። ከአጎት ልጅ ጋር እንደዚህ አይነት ቦታ አይኬድም። የትም ሄዱ አንተ ጉዳይ አይደለም። እንዴት ነው ከአጎት ልጅ ጋር እንደዚህ ተቀራርባ ፌስ ቱ ፌስ ሆና ፍቅረኛሞች ሊያደርጉት የሚችሉት ነገር ከአጎት ልጅ ጋር የሚደረገው ለምን አይዞርም? ለምን አዝለው አትሄድም? አንተ ፎቶ ለጥፈው አንተ ከለጠፍከው በኋላ ግን እኔ ደግሞ ሶስታችንም እንደውም ተጨማሪ ማርታ ያለችበትን አራታችን አንድ ላይ የተነሳ ነው ፎቶ፣ የልጅነታችን ፎቶ አውጥቼ ደግሞ ጉድ ካላደረኩ ምን አለ አሳየኝ። ምን ስልክ ያላስኩትም ይሄን እንደ ቅሌት ነው። ይኸውልህ እንደ ቅሌት መዝገብ አንደኛ መመዝገብ አለብህ ለራስህ ማለት ነው። ከዛን ሲቀበጥሩዋለሁ አንተ የልጅነቱን ፎቶ ልቀቀው፣ እኔ ግን ፎቶን ልቀቀዋለሁ። ገብቷል። በዚህ ያህል ልክ ሄርሜላ ለምን መጥላት እንዳስፈለገና በዚህ ያህል ልክ አሁን ይሄ ቁም ነገር ሆኖ ሄርሜላ ከአንድ ሰው ጋር ሄርሜላ ታየች ማለት የግድ ቺት አደረገች ማለት ነው። ቤተሰብ ባይሆን ይሄኔ የኔ ጓደኛ ወይም ደግሞ የሷ ኖርማል ጓደኛ ቢሆን ነገሩን አባብሰ ሄርሜላን ያልሆነ ነገር ውስጥ ለመጣ ያሳየው ፎቶ ማለት ነው። የሆነ ሁለት ሰዎች ቆመው ምናምን አይደለም። ፎቶ በስነ ስርዓት አይተዋል። ፍቅረኛሞች ሊያደርጉት የሚችሉት ነገሮች ናቸው። ያጎት ልጅ ያክስት ልጅ በዚህ ናክል ተቀራርበው በዚህ ናክል ደግሞ ግንኙነት አይኖርም። ገባህ ወይስ ካጎት ልጅ ነው ፍቅር የያዛት? ካጎት ልጅ ነው አዲስ ህይወት የጀመረችው። ገብቷል። በዚህ ልጅ ጋር አዲስ ህይወት ጀምራለች። ስለዚህ ምን ተቃጠልክ? ቀናህ ምንድነው? ይኸውልህ ሐሳብህ ይኸውልህ ምን እንደሆነ ገብቶኛል። ሄርሜላ ለማስተቸትና ያልሆነ መረጃ ይዘህ መጥተህ እኔ አሁን እዚህ ጋር ቀድሜ ባልመጣ ባትጠራኝ ኖሮ ፎቶን ዝም ብለህ ለጥፈህ ብታወራ አመኔታን ታገኝ ነበር። ግን ይኸውልህ አንተ ፎቶ ለጥፈው ችግር የለውም። እኔና ሄርሜላም ከማርቲ ጋርም ከልጁ ጋርም የተነሳ ነው የልጅነት ፎቶ አለን አንድ ላይ ከባድ በልደት ፎቶ ማለ የተነሳ ነው። በፕሮግራም እንደዚህ ቤተሰብ ሲሰበሰብ አንድ ላይ የተነሳ ነው ፎቶ አለ። ልጁንም ከፈለክ ደግሞ ይኸውልህ ፎቶን ካሳየኝ አምናለሁ። የልጅነት ፎቶ ካሳየኝ አምናለሁ። ነገር ግን ይኸውልህ ሚኪያስ በጣም እየቀባጠርክና እየዋሸ መሆኑን የምታውቀው እኔ በስነ ስርዓት ስነግርህ ያጎታሞች ልጆች እንደዚህ ፌስ ቱ ፌስ ተገናኝተው እንደዚህ ጭር ባለ ቦታ ማንም በሌለበት ቦታ ሊገናኙ አይችሉም። አንድ ፎቶ ይሄ ነው። ሁለት ደግሞ በዛ መሀል ብዙ ነገሮች አሉ። ጠረጴዛው ላይ እያየ ነው። ገብቷል። አበባ አለ ምናምን። ይህንን ፎቶ እንዴት ነው ካጎት ልጅ ጋር ልትነሳ የምትችለው? እያስመሰልክ ካልሆነ እየዋሸ ካልሆነ ማለት ነው። በመጀመሪያ ሄርሜላ አዲስ ህይወት እንኳን ብትጀምር እኔ በጣም ነው ደስ የሚለኝ። ምክንያቱም ከእንደናንተ አይነት ሰዎች አስመሳይና ጭራቅ በተሞላችሁ ሰዎች አንደኛ ህይወቷን አግላ አዲስ ህይወት ብትጀምር ምንኛ ደስ ባለኝ። በኮንፊደንስ በሙሉ እምነት ማለት ነው ሄርሜላ አዎ ፍቅረኛ ይዛለች ብዬ ይናገር ነበር። ግን ያልሆነ መረጃ ይዘ ስለመጣህ ነው እንጂ ትክክለኛ ነገር ይዘ ብመጣ እኔ አዎ እደግፋታለሁ፣ አልቃወማትም። ሄርሜላ አዲስ ህይወት አሁንም ብትጀምር ደስ ይለኛል። ጀምራለች እንጂ አይደለም ጀምራለች ብለህ እንትን በለው አንተ ለጥፈውን እኮ እኔም ከመለጠፍ ወደ ኋላ አይደለም። መረጃው እንዳለ ያጎቴ ልጅ ነው ያክስቴ ልጅ ነው የምትል ከሆነ አሁንም ይኸውልህ ከሄርሜላና ከናንተ ራስ አልወርድም። ስርስራችሁን ተከትዬ ለራሱ መረጃ አለ። ገብቷል። እያንዳንዱን ለቅሜ ህይወታችሁን ነው ማበላሽው። ገብቷል። ያንተም የሄርሜላም ህይወትን ነው ማበላሽው። አንተ ሞክር፣ ችግር የለውም። አሁን ዞሮ ዞሮ ቢኒያም ስለ ሄርሜላ ጉድም ፈለክም ምንም አልክም ችግር የለውም። አንተ የምታገኘው ፋይልም ካለ እውነተኛ ማሳማኝ ነገር ካገኘ ሞክር። እኔ አትሞክር አልልህም። ምክንያቱም የሄርሜላን መውደቅና የሄርሜላን ቅሌት ስለምትፈልግ
ሞክር። አብርሃም የት እንዳለ አብርሃምን በግልጽ ያለበትን ቦታ ንገረኝና እኔ አብርሃምን አግኝቼ ማናገርና ማደርገው ነገሮችም ስላለ ያንን ነገር ለመሸፋፈንና ለመደባበቅ አትሞክር። በመጀመሪያ ሲቀጥል አብርሃም ማግኘት የፈለገውን ሰው እያገኘ ነው። አንተ ማግኘት ስለማይፈልግ አንድ ደቂቃ ካንተ ጋር መቆም ስለማይፈልግ አላገኘህም። ምክንያቱም ምንድነው? እሱን ለአብርሃም ገብቷል። አግኝተህ ፈልገህ አስሰህ አግኘው። አንተ እየተደባበቀ ነው። ይኸውልህ ከኔ እየተደባበቀ ነው። አብርሃም ያለበትን ቦታ አሳየኝ ወይ ደግሞ ከኔ ጋር አገናኙኝና ያለኝን ጉዳይ ከሱ ጋር መጨረስ ነው የምፈልገው። ሲጠራት አንተም ተጎትተህ ከሷ ጋር ሂድ። በቃ እሄዳለሁ። መሄድ ካለብኝ እሄዳለሁኝ። አንተ አይደለም እንደዚህ አይነት እንትኖች የምትነግረኝ። አሁን ወንድም ያለበትን ቦታ በግልጽ ንገረኝና ሄጄ እኔ የማደርገውን ነገር አደርጋለሁ። አይ ካልክም እንዳልከውም ሄርሜላ ስትሄድ አብሬያት ሄጄ እሱንም ማገኘው። በቃ ያልኩህ ነው። አብርሃም ልታገኘው የምትችለው ሄርሜላን ሲጠራት ነው። ከሄርሜላ ጋር አብራችሁ ተስባችሁ ተጎትታችሁ ሂዱ። እሱ ጋር ገብቷል። አሁንም እየቀለደባችሁ ህይወቷ ላይ እየተመሰቃቀለ ይኖራል። ይህን ነገር ነው የምትፈልገው? እኔ ሄርሜላ ላይ አሁንም ቢሆን ሄርሜላም ከሱ ጋር አትቀጥልም። ከአብርሃም ከሚባል ሰውዬ ጋር ሄርሜላም በምንም አይነት ተአምር ህይወቷን ድጋሚ እንደማትጀምርና እንደማትገባበት እኔ ላስረግጥ። በመጀመሪያ ተመስገን ተገላገልን። ወንድሜ ምን ሆነ ወንድሜ ያኔ እንዲህ ባላረኩ ብለህ የምትጸጸተው ተገላገልን። ይኸውልህ በእግዚአብሔር ሀሳብ እንዳቀይርሽ ንገራት። እሺ ከአብርሃም ጋር ተመስገን። ምን ይሳነዋል ፈጣሪ። ቤተሰብ አላምን ብሎ እንጂ ያውቀዋል ልጁን ማን እንደሆነ በስነ ስርዓት ሳንወሻሽ እናውቃለን። ገብቷችኋል? የአጎቴ ልጅ የአክስቴ ልጅ ከአጎት ልጅ ጋር እንደዚህ አይነት ፎቶ ይነሳል? ምን አይነት ተግባር ነው? ሲጀመር ከአጎት ጋር እንደዚህ አይነት ቅርርብ ሊኖር አይገባም። ከወንድሟ ጋር ራሱ እንደዚህ አይነት ቅርርብ እኔ አይቻላቅም። ገብቷችኋል? ፎቶውን ከፈለገ አላምን ካለ እለቅላችኋለሁ። እያንዳንዱን ነገር ደግሞ ከማጋለጥና ጉዳቸውን ከማውጣት ወደ ኋላ አይደለም። የምትጠሉኝ ሰዎች ጥሉኝ። የምታውቁት እውነት ነው። ገብቷል? ለእናንተ የሚጠቅም ነገር ነው። ስለዚህ በጣም አመሰግናለሁ። ወዳችኋለሁ።